መጽሐፍ ቅዱስ እጅግ ጥንታዊና አስገራሚ የብዙዎችን ሕይወት የለወጠ የእግዚአብሔር ቃል ነው። ዛሬ ጥቂት ስለ መጽሐፍ ቅዱስ ገራሚ ነጥቦችን እናንሳ። መጽሐፍ ቅዱስ አንድ መጽሐፍ ቢመስልም ቤተ መጻሕፍት ነው። በውስጡ 66 መጽሐፍ ሲገኙ 39ኙ የብሉይ ኪዳን፣ 27ቱ ደግሞ የአዲስ ኪዳን ናቸው። እስካሁን ሙሉ መጽሐፍ ቅዱስ ከ532 ቋንቋዎች በላይ ሲታተም አዲስ ኪዳን ብቻ 2883 ቋንቋዎች በላይ ታትሟል። መጽሐፍ ቅዱስ የአንድ ሰው ውጤት ሳይሆን የበርካታ ጸሐፍት ስብስብ ነው። እነዚህም እረኞች፣ ነገሥታት፣ ገበሬዎች፣ ካህናት፣ ገጣሚዎች፣ ዓሣ አጥማጆችን ያካተተ ነው። ብሉይ ኪዳን ተጽፎ ለማለቅ 1500 ዓመታትን ሲወስድ አዲስ ኪዳን ከ50 እስከ 75 ባሉት ዓመታት ውስጥ ተጽፎ ተጠናቋል። በየዓመቱ ከ1 ሚሊዮን በላይ ቅጂዎች ይሸጣል። ረጅሙ የመጽሐፍ ቅዱስ ምዕራፍ መዝሙር 119 ሲሆን 176 ቁጥሮች አሉት። አጭሩ ደግሞ መዝሙር 117 ነው። ቁጥሮቹም 2 ናቸው። በመጽሐፍ ቅዱስ ውስጥ ከሚገኙ ትንቢቶች መካከል ከ300 በላይ የሆኑት ተፈጽሟል። መጽሐፍ ቅዱስ ዓለም አቀፍ መጽሐፍ ነው። የተጻፈውም በ3 ቋንቋዎች ነው፣ በዕብራይስጥ፣ በአረማይክና በግሪክ። መጽሐፍ ቅዱስ ራሱን የሚገልጥ መጽሐፍ ነው። አንዱ ቁጥር በሌላው ይገለጣል። ብሉይ ኪዳን ተስፋ ሲሆን አዲስ ኪዳን ፍጻሜ ነው። መጽሐፍ ቅዱስ የሕይወት መመሪያ ነው። መጽሐፍ ቅዱስ መጀመሪያ ቁጥርና ምዕራፍ የለውም ነበር። ምዕራፍና ቁጥር የሰጠው በ11ኛው ክፍለ ዘመን አንድ የካቶሊክ ቄስ ነው። በመጽሐፍ ቅዱስ ውስጥ የተጠቀሱ ከተሞች በአርኪኦሎጂ ጥናት ተገኝቷል። ለምሳሌ የኢያሪኮ ከተማ፣ ነነዌ፣ ባቢሎን ማግኘት ተችሏል። ዘመን ቢቀያየርም የመጽሐፍ ቅዱስ መልእክት አይቀየርም። መጽሐፍ ቅዱስ አስገራሚና አስደናቂ ታሪኮችን የያዘ መጽሐፍ ነው። ለምሳሌ ዳዊትና ጎልያድ። ትንሹ ወጣት ዳዊት በእግዚአብሔር ታምኖ ታላቁና አስፈሪን ጎልያድን አሸነፈ። ኖኅና መርከቡ። ሰዎች ሲያሾፉበት ኖኅ እግዚአብሔርን ታዞ መርከብ ሠራ። የራሱንና የቤተሰቡን ሕይወት ከውኃ ጥፋት አዳነ። ሙሴና ቀይ ባሕር። እግዚአብሔር ባሕሩን ከፍሎ ሕዝቡን በደረቅ ምድር አሻገረ። ዳንኤልና አንበሶቹ። ዳንኤል በአንበሶቹ ጉድጓድ ተጣለ። በእግዚአብሔር ላይ ታማኝ ስለነበረ አንበሶቹ አነኩትም። ዮናስና ዓሣ ነባሪው። ዮናስ ሲሸሽ ዓሣ ነባሪው ዋጠው። በተዋጠበት በዓሣ ነባሪው ሆድ ውስጥ ሆኖ ንስሐ ገባ። በምድርም የተተፋ። ከዚያ ተመልሶ የእግዚአብሔርን ትእዛዝ ፈጸመ። ኢየሱስና 5000 ሰዎች። ኢየሱስ ክርስቶስ 5 እንጀራና 2 ዓሣ ብቻ በመጠቀም 5000 ሰዎችን መገበ። ሴቶች በመጽሐፍ ቅዱስ ውስጥ ትልቅ ሚና ነበራቸው። ከእነዚህ መካከል ዲቦራ፣ አስቴር፣ ሩት፣ ማርያምና ሌሎቹ በእምነት የተመሰከረላቸው ናቸው። ስምና ቁጥር በመጽሐፍ ቅዱስ ምልክታዊ ትርጉም አላቸው። 7 ፍጹምነትን ሲያመለክት 12 ሙሉነትን ያሳያል። እግዚአብሔር ዓለምን በ7 ቀን ፈጠረ፣ በ7ኛው ቀን አረፈ። እስራኤላውያን ኢያሪኮን 7 ቀን ዞሩ፣ በ7ኛው ቀን ወደቀ። ብሉይ ኪዳን 7 ዓይነት መሥዋዕቶች ይቀርባሉ። ራዕይ ምዕራፍ 1 ከ1 እስከ 3 7ቱን አብያተ ክርስቲያናት ይዘረዝራል። በመጽሐፍ ቅዱስ 12 ቁጥር ሙሉነትን ያሳያል። ለምሳሌ የተወሰኑትን እንመልከት። 12ቱ የእስራኤል ነገዶች፣ 12ቱ የያዕቆብ ልጆች ማለት ነው። 12ቱ ሐዋርያት ኢየሱስ የመረጣቸው፣ 12ቱ ድንጋዮች ኢያሱ ዮርዳኖስን ሲሻገር ለመታሰቢያ ያቆመው፣ 12 ቅርጫት ኢየሱስ 5 እንጀራና 2 ዓሣ ታምር አድርጎ ከመገበ በኋላ የተረፈ፣ 12ቱ መሠረቶች አዲስቷ ኢየሩሳሌም 12 መሠረቶች አሏት። ራዕይ ምዕራፍ 21። በመጽሐፍ ቅዱስ እጅግ አጭሩ ጥቅስ ኢየሱስ አለቀሰ የሚለው ነው። ዮሐንስ 11:35 የሚገኘው ሲሆን ረጅሙ ጥቅስ ደግሞ አስቴር 8:9 ነው። መጽሐፍ ቅዱስ ከላቲን ወደ እንግሊዝኛ ለመጀመሪያ ጊዜ የተረጎመው ጆን ዊክሊፍ ነው። ወቅቱም 1384 ነው። በጊዜው መጽሐፍ ቅዱስ እንዳይነበብ ገዝታ የነበረችው የሮም ካቶሊክ ቤተክርስቲያን ይህንን የትርጉም ሥራ በመሥራቱ መቀጣጫ ይሆን ዘንድ ጆን ዊክሊፍ ከሞተ በኋላ አስከሬኑን አስቆፍራ አውጥታ
አቃጥለዋለች። በ2016 በተደረገ የዳሰሳ ጥናት ከወንዶች ይልቅ ሴቶች፣ ከወጣቶች ይልቅ አረጋውያን፣ ከነጮች ይልቅ ጥቁሮች መጽሐፍ ቅዱስን ያነባሉ። አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።